ስለ መጨረሻው ዘመን ትንቢቶች ሲነሳ ብዙዎችን የሚያስጨንቅ አንድ ጥያቄ አለ። በዓለም ታሪክ ታይቶ የማይታወቅ የመከራ ጊዜ ወይም ታላቁ መከራ የሚባለው መቼ ነው የሚጀምረው? ዛሬ የምንመረምረው ጽሑፍ ይህንን ጥያቄ ለመመለስ የሚሞክር ሲሆን ወደ አንድ አከራካሪ የትንቢት የጊዜ ሰሌዳ ውስጥ ዘልቀን እንድንገባ ያደርገናል። እንግዲህ የምንመረምረው ጽሑፍ በሙሉ የሚሽከረከረው በዚህ ጥያቄ ዙሪያ ነው። መልሱንም የሚፈልገው በጥንት ትንቢት ውስጥ ነው። ጥያቄው ግልጽ ነው። በዓለም ታሪክ ውስጥ እጅግ ከባዱ የመከራ ጊዜ የሚጀምረው መቼ ነው? እሺ፣ መልሱ የሚጀምረው ከዚህ የማቴዎስ ወንጌል ክፍል ነው። አንድ የተወሰነ ክስተት፣ የጥፋት ርኩሰት የተባለው ነገር በተቀደሰ ስፍራ ሲቆም ያኔ ሁሉም ነገር ይጀምራል ይለናል። እንግዲያው ይህ ትንቢት እንዴት እንደተፈታ እስቲ በጥልቀት እንመልከት። እንግዲያው የዛሬውን ትንታኔ እንዴት እንደምንሄድበት ላሳያችሁ። መጀመሪያ የትንቢቱን ማዕከላዊ ጥያቄ እናያለን። በመቀጠል ቁልፍ የሆኑትን ቃላት በተለይ የመጨረሻውን ሳምንት ምንነት እንፈታለን። ከዛ የጥፋት ርኩሰት የተባለው ነገር ማንነት ላይ እናተኩራለን። ይህንን ተከትሎ ወደ ክርክሩ እምብርት፣ ወደ ሁለት ተፎካካሪ የጊዜ ሰሌዳዎችና አንድምታዎቻቸው እናመራለን። በመጨረሻም ይህ ሁሉ የትርጓሜ ጉዳይ መሆኑን አይተን እንዘጋለን። እሺ፣ የመጀመሪያው ክፍል ይሄ ነው። የትንቢቱ ማዕከላዊ ጥያቄ ምንጩ እንደሚለው ለታላቁ መከራ መነሻ የሆነ አንድ ወሳኝ ክስተት አለ። ታዲያ ያ ክስተት መቼ ነው የሚሆነው? ይህንን ለመረዳት ደግሞ ወደ ሁለተኛው ነጥባችን ያመራናል፣ የትንቢቱን የጊዜ ቀመር መረዳት። እንግዲህ ሙሉ ትንቢቱ የሚፈጸመው የመጨረሻው ሳምንት በሚባለው የ7 ዓመት ጊዜ ውስጥ ነው። አስቡት፣ ልክ እንደ አንድ የጊዜ ክፈፍ ማለት ነው። ይህ ሳምንት ደግሞ በትክክል ለሁለት ይከፈላል። የመጀመሪያ 3 ዓመት ተኩል እና የመጨረሻ 3 ዓመት ተኩል። ሁሉም ነገር የሚሆነው በዚህ የጊዜ ክፈፍ ውስጥ ነው። አሁን በዚህ የ7 ዓመት የጊዜ መስመር ላይ አንድ ፈጽሞ የማይንቀሳቀስ እንደ ምሰሶ የጸና ነጥብ አለ። ይሄውም የመጀመሪያው ትንሣኤ ነው። ጽሑፉ እንደሚለው በሰማዕትነት ያለፉ ቅዱሳን ከሞት የሚነሱት በትክክል በ7ቱ ዓመታት አጋማሽ በ3 ዓመት ተኩል ላይ ነው። ይህ ነጥብ ለቀጣይ ክርክራችን በጣም ቁልፍ ነው። እሺ፣ ወደ ሦስተኛው ክፍላችን ስንመጣ ሁሉንም ነገር የሚያስጀምረው ይሄ የጥፋት ርኩሰት የተባለው ነገር ምንድን ነው? ሰው ነው ወይስ ሌላ ነገር? ምንጩ እንደሚነግረን ይህን ነገር ግዑዝ ነገር ሳይሆን ግለሰብ ነው። የጥፋት ልጅ በመባልም ይታወቃል። የአካል እግዚአብሔርን የሚቃወም ራሱን ከሁሉም በላይ ከፍ የሚያደርግ አልፎ ተርፎም በእግዚአብሔር ቤተ መቅደስ ውስጥ ተቀምጦ ራሱን አምላክ ነኝ ብሎ የሚያውጅ ነው። መታየቱ ብቻውን የመከራው መጀመሪያ ምልክት ነው። አሁን የክርክሩ እምብርት ላይ ደርሰናል። አራተኛው ክፍል፣ ሁለት ተፎካካሪ የጊዜ ሰሌዳዎች። የሚገርመው ነገር ይህ ሁሉ ልዩነትና ክርክር የሚመነጨው ከአንድ የዳንኤል መጽሐፍ ሐረግ የተለየ ትርጓሜ ነው። ከአንድ ሐረግ ብቻ። ሐረጉ ይሄ ነው፣ በሳምንቱ መካከል። እሺ፣ ጥያቄው ይሄ ነው። የሐረግ ማለት በመጀመሪያው የ3 ዓመት ተኩል ጊዜ ውስጥ ማለት ነው ወይስ በትክክል በሳምንቱ አጋማሽ ነጥብ ላይ? ትርጓሜው የትንቢቱን አጠቃላይ ገጽታ ይቀይረዋል። ልዩነቱ ይኸው ነው። አንደኛው ወገን በሳምንቱ መካከል የሚለውን በመጀመሪያው ግማሽ ጊዜ ውስጥ ብሎ ይወስደዋል። በዚህ መሰረት መከራው በመጀመሪያዎቹ 3.5 ዓመታት ውስጥ ይሆናል። በሌላ በኩል ደግሞ ሁለተኛው እይታ በአጋማሹ ነጥብ ላይ ብሎ ይተረጉመዋል። ይህም መከራው በ3.5 ዓመቱ ላይ ይጀምራል ማለት ነው። አንድ ቃል ግን ፍጻሜውን በሁለት ተለያዩ አቅጣጫዎች ይወስደዋል። ይህ የጊዜ መስመር ልዩነቱን በጣም ግልጽ ያደርገዋል። እስቲ እንየው። የአውሬው አገዛዝ ከዜሮ ይጀምራል። ሁለቱም ወገኖች የሚስማሙበት አንድ ነገር አለ። የመጀመሪያው ትንሣኤ በ3.5 ዓመት ላይ መሆኑ። ይሄ ቋሚ ነው። ክርክሩ ያለው ታላቁ መከራ መቼ ነው የሚለው ላይ ነው። በመጀመሪያው አጋማሽ ወይስ በሁለተኛው? እሺ፣ አሁን ደግሞ እያንዳንዱ ኢታ ምን አይነት ተከትሎ የሚመጣው ውጤት እንዳለውን መልከት። አምስተኛው ክፍላችን ይሄ ነው፣ ክርክሮችና አንድምታዎች። ይሄ ሰንጠረዥ ልዩነቶችም በደንብ ያጠቃልላል። ሁለቱም መከራውን ለ42 ወራት እንደሚቆይ ይስማማሉ። ግን መቼ? እዛ ላይ ነው ልዩነቱ። ግን እውነተኛው ቁልፍ ልዩነት የሚመጣው ከ1335 ቀናት በኋላ ስለሚሆነው ቡሩክ ክስተት ሲነሳ ነው። በአንደኛው ኢታ ያ ክስተት ትንሣኤው ራሱ ሲሆን፣ በሁለተኛው ኢታ ግን የ1000 ዓመት መንግሥት መጀመሪያ ነው። እና በዚህ ነጥብ ላይ ነው ጽሑፉ ሁለተኛውን እይታ ማሞገት የሚጀምረው፣ ምክንያቱም አመክንያዊ የሆነ ተቃራኒ ይፈጥራል ይላል። እሺ፣ አስቡት። የመጀመሪያው ጥያቄ ይሄ ነው። የሰማዕታት ትንሣኤ
በሰባቱ ዓመታት አጋማሽ ላይ ከተፈጸመ፣ ታዲያ በሁለተኛው ገማሽ ላይ ስደት የሚደርስባቸው ቅዱሳን እነማን ናቸው? ከየት መጡ? ሰማዕቱ እኮ ቀድሞውኑ ከሞት ተነስተዋል። እና ደግሞ ሌላ ጥያቄ አለ። ስደቱ የሚጀምረው በትክክል በ3.5 ዓመት ነጥብ ላይ ከሆነ ከዚያ በፊት ሰማዕት የሆኑ እና በመጀመሪያው ትንሣኤ የሚካፈሉ ሰዎች እንዴት ሊኖሩ ቻሉ? ጊዜው እኮ ገና ነው። ክስተቶቹ ቅደም ተከተላቸው የተዛባ አይመስልም። በመጨረሻም ጽሑፉ ተግባራዊ የሆነ ጥያቄ ያነሳ። ከ3.5 ዓመቱ በኋላ ሰባቱ መቅሰፍቶች በምድር ላይ ይለቀቃሉ። እስቲ ያስቡት። በምድር ላይ እንደዚህ አይነት ታላቅ ፍርድና ሁከት ባለበት ሰዓት የአውሬው አገዛዝ እንዴት ሆኖ ነው ሕዝብን በሥርዓት ሰብስቦ ለእኔ ስገዱ ብሎ ሊያስገድድ የሚችለው? የማይቻል ነገር ይመስላል። እንግዲህ እነዚህ ሁሉ ጥያቄዎች ወደ መደምደሚያው ያመሩናል። ወደ መጨረሻው ክፍላችን፣ ስድስተኛው ክፍል፣ የትርጓሜ ጥያቄ። ይህ ሁሉ አመክንዮ ከተመዘነ በኋላ ምንጩ ወዴት ያደላል? የጽሑፉ አዘጋጅ መደምደሚያ በጣም ግልጽ ነው። የመጀመሪያውን እይታ ነው የሚደግፈው። ማለትም ታላቁ መከራ በመጀመሪያዎቹን 3.5 ዓመታት ውስጥ ይሆናል የሚለውን። ለምን? ምክንያቱም ይህ እይታ አንድ ወጥ የሆነ የሰማዕታት ትንሣኤ እንዲኖር ስለሚያደርግ እና ደግሞ በሁለተኛው እይታ ላይ የሚነሱትን አመክንዮአዊ ክፍተቶች ስለሚዘጋ ነው። ግን ከዚህ ሁሉ ክርክር ባሻገር ጽሑፉ እንደ ማቴዎስ 24-22 ያሉትን ጥቅሶች እንድናስታውስ ያደርገናል። ዋናው ቁም ነገር ምንድነው? የመከራው ጊዜ ምንም ያህል ቢሆን ለተመረጡት ሲባል እንደሚጣጣርና መጨረሻ እንዳለው። ይህ ትንታኔ እንደሚያሳየው የጥንት ትንቢቶች ትርጓሜ ወደ ምን ያህል ዝርዝርና ውስብስብ የጊዜ ሰሌዳዎች ሊመራ እንደሚችል ነው። ክርክሩ በጊዜው አቆጣጠር ላይ ቢያተኩርም ምናልባት ትልቁ ጥያቄ መሆን ያለበት ይሄ ሳይሆን አይቀርም። የትንቢቱ የመጨረሻው መልእክት ምንድን ነው?